ሃንተር ፍራሽ አዳሽ የሆነችውን የቅርብ ጓደኛዋን ቤኪን ለማስፈራራት ብላ 2000 ጫማ ከፍታ ላይ ሆና መሰላሉን በኃይል ወዘወዘችው። ነገር ግን ያ ሁሉ መወዝወዝ መሰላሉን አስሮ ያዘውን ብሎን እንዳላለው አልተገነዘበችም ነበር። የብረታ ብረት ማማው ጫፍ ላይ ከደረሱ በኋላ ልክ እንደ ሶሻል ሚዲያ ተጽዕኖ ፈጣሪዎች ኢንፍሉዌንሰርስ እብድ የሆኑ ፎቶዎችን መነሳት ጀመሩ። ነገር ግን ወደ ታች ሊወርዱ ሲሉ መሰላሉ በድንገት ተንሸራቶ ወደ ታች ወረደ። ብሎኖቹም ሊኪክ ተፈታትረው ወጡ። በሚቀጥለው ሰከንድ ቤኪ ተንሸራትታ ወደቀች። እንደ ዕድል ሆኖ ገመዱ አልተበጠሰም። መሬት ላይ 2000 ጫማ ከፍታ ላይ እንደ ተሰበረ ዥዋዥዌ ወደ ኋላና ወደፊት እየተወዛወዘች በአየር ላይ ተንጠለጠለች። ብትወድቅ ኖሮ አካሏ መገኘቱ አይቀሬ ነበር። ሃንተር ገመዱን በቻለችው አቅም አጥብቃ ይዛ ቤኪን ወደ ላይ ለመሳብ እየሞከረች ሳለ እግሯ በድንገት ተንሸራተተ። ያ ድንገተኛ መናወጥ ቤኪን በድንጋጤ እንድትጮህ አደረጋት። እንደ ዕድል ሆኖ ሃንተር በፍጥነት ሚዛኗን ጠበቀች። በጋራ በመስራት አንዷ እየሳበች ሌላኛዋ ደግሞ እየወጣች ከጥቂት ትግል በኋላ ቤኪ በመጨረሻ በሰላም ወደ ላይኛው ፎቅ ተመለሰች። ገና ሳይረጉ ግን የባሰ ነገር እንደተከሰተ ተገነዘቡ። ወደ ታች ሲመለከቱ በጣም ደነገጡ። ሙሉ መሰላል ተሰባብሮ መሬት ላይ ወድቆ ነበር። አሁን መሰላል በሌለው ወደ ታች መውረጃ በሌለውና በተተወ የቴሌቪዥን ማማ ላይ 2000 ጫማ ከፍታ ላይ ተጣብቀው ቀሩ። ሃንተር ለእርዳታ ለመደወል ስልኳን አወጣች። ነገር ግን በዚያ ከፍታ ላይ ምንም አይነት የኔትወርክ መስመር ሲግናል አልነበረም። መድረኩ ላይ ያለውን የመሳሪያ ሳጥን ፈትሸው አንድ ባለ 2 መነጽር ብኖኬለርዝ እና የተኩስ መብራት ፍሌር ጋን ከጥይት ጋር አገኙ። በዚያን ጊዜ ሃንተር አንድ ነገር አስተዋለች። ቀደም ሲል ከመሬት ላይ ሆና የለጠፈችው ፎቶ ከ300 በላይ ላይክ አግኝቶ ነበር። ይህም ማለት ጥቂት ወደ ታች ዝቅ ሲል የኔትወርክ መስመር መኖር አለበት ማለት ነው። የነፍስ አድን መልእክት ጽፋ ስልኳን በገመድ አስራ ቀስ እያደረገች ወደ ታች አወረደችው። ነገር ግን ገመዱ በቂ ርዝመት አልነበረውም። መልእክቱ መላኩን የሚገልጽ ምንም ድምፅ አልሰሙም። ሃንተር ደፋር ውሳኔ ወሰደች። ከደህንነት መከለያ ወጥታ በተሰበረው መሰላል ላይ ራሷን ወደ ታች አወረደች። በግልጽ አየር ላይ 2000 ጫማ ከፍታ ላይ ተንጠልጥላ አሁንም አልበቃም። ስልኩን ጥቂት ሴንቲሜትር ለማውረድ ስትል አንዱን እጇን እንኳን ለቀቀች። ቤኪ ከጭንቀቱ የተነሳ መተንፈስ አቅቷት ነበር። ሃንተርም አቅሟ እየተሟጠጠ ነበር። ነገር ግን አሁንም ምንም የኔትወርክ መስመር አልነበረም። ወደ ላይ ተመልሳ መውጣት ነበረባት። በመቀጠል ቤኪ አንድ ሐሳብ መጣላት። መሬት ላይ የኔትወርክ መስመር ካለ ስልኩን ለምን ሙሉ በሙሉ ወደ ታች አልከውም? ሃንተር ተስማማች። ስልኩን በጫማዋ ውስጥ አድርጋ በመቀጠል ጡት ማስያዣዋን አውልቃ እንደ መከላከያ ትራስ በስልኩ ላይ ተቀለለችው። ጡት ማስያዣው ከውድቀቱ አደጋ ይከላከለዋል በሚል ተስፋ ጫማውን ከ2000 ጫማ ከፍታ ላይ ወደ ታች ወረወሩት። ነገር ግን ስልኩ በሕይወት መትረፉን የሚያውቁበት መንገድ አልነበራቸውም። ስለዚህ እየጠበቁ ቆዩ። ሰዓታት አለፉ። አሁንም ምንም የነፍስ አድን አልመጣም። ስልኩ መሬት ላይ ሲያርፍ እንደተሰባበረ ግልጽ ነበር። ሁሉንም ተስፋ ሊቆርጡ ሲሉ ሃንተር በመነጽሩ አማካኝነት በማማው ግርጌ ላይ አንድ ሰው አየች። ሁለቱ ልጃገረዶች በጣም ተደስተው በቻሉት አቅም እርዳታ ለማግኘት መጮህ ጀመሩ። ነገር ግን በጣም ረጅም ከፍታ ላይ ነበሩ። ከታች ያለው ሰው ምንም አልሰማም። ይባስ ብሎ እየራቀ መሄድ ጀመረ። ቤኪ በፍጥነት ጫማዋን አውልቃ ወደ ታች ወረወረችው። መሬት ላይ በኃይል አረፈ። ነገር ግን ሰውየው አላስተዋለውም። ሌላኛውንም ወረወረችው። በዚህ ጊዜ ግን የብረት ምሰሶውን መጥቶ ከፍተኛ ድምፅ አሰማ። ሰውየው ዘወር ብሎ ዙሪያውን ተመለከተ። ጫማውን አነሳው። ነገር ግን የሚገርመው መቼም ቢሆን ወደ ላይ ቀና ብሎ አልተመለከተም። በዙሪያው ማንም አለመኖሩን ካየ በኋላ ጫማውን በግዴለሽነት ወደ ጎን ጥሎት ሄደ። ልጃገረዶቹ ሙሉ በሙሉ ተስፋ ቆረጡ። ቤኪ የተኩስ መብራቱን ፍሌር ጋን ይዛ ለመተኮስ ተዘጋጀች። ነገር ግን ሃንተር አስቆመቻት። ፀሐይ በጣም ደማቅ ስለነበረች የሚተኮሰው መብራት በቀን ለመታየት አስቸጋሪ ነበር። በመቀጠል ሃንተር በአቅራቢያው አንድ የካምፕ መኪና አርቪ አየች። ሰውየው ለካምፕ እንደመጣና ምናልባትም በቅርቡ እንደማይሄድ ገመተች። ቤኪ ለመጠበቅ ተስማማች እና በመጨረሻም ምሽት መጣ። ወደ ሰማይ አልመው የተኩስ መብራቱን ተኮሱት። ደማቁ ብርሃን ሌሊቱን አበራው። በእርግጥም ሰውየው መብራቱን አስተዋለ። በመነጽሩ አማካኝነት ወደ ማማው ቀና ብሎ ሲመለከት አዩት። ሃንተር እና ቤኪ በደስታ ተሞሉ። በመጨረሻም እርዳታ እየመጣ ነው ብለው አሰቡ። ነገር ግን ቀጥሎ የሆነው ነገር እስከ ጥልቁ አስደነገጣቸው። ሰውየው የብረት ዘንግ ይዞ ወደ መኪናቸው ሲሄድ አዩት። ያለምንም ማቅማማት የመኪናቸውን መስኮት ሰበረው። ልጃገረዶቹ ከላይ ሆነው በድንጋጤ እግራቸውን ይረግጡ ነበር። በመቀጠል በሩን ከፍቶ ውስጥ ገባ።
ሞተሩ ተነሳ። መኪናቸውን እየሰረቀ ነበር። ሁለቱ ልጃገረዶች የመጨረሻ ተስፋቸው ወደ ሩቅ ቦታ ሲጠፋ ከመመልከቱ ውጭ ምንም ማድረግ አልቻሉም። በ2000 ጫማ ከፍታ ማማ ላይ ተገልለው ከዚያ በፊት ተሰምቷቸው የማያውቅ የተስፋ መቁረጥ ስሜት ተሰማቸው። አሁን ማድረግ የሚችሉት ብቸኛው ነገር ሌባው ሕሊና ኖሮት እርዳታ እንዲጠራላቸው መጸለይ ብቻ ነበር። እስከ በሚቀጥለው ቀን ጠዋት ድረስ ጠበቁ፣ ነገር ግን አሁንም ምንም እርዳታ አልመጣም። ይህ በዚህ ሊቀጥል አልቻለም። ከአንድ ቀን በላይ አንድ ጠብታዋ እንኳን አልቀመሱም ነበር። ራሳቸውን ማዳን ነበረባቸው። ስለዚህ ሃንተር ከፍተኛ አደጋ ለመጋፈጥ ወሰነች። የደህንነት ገመዱን አስራ ከታች ባለው የብረት ሳህን ዲሽ ላይ ተጣብቆ የቀረውን ቦርሳ ለማምጣት ተዘጋጀች። ቤኪ እንዳታደርገው ብትማጸናትም ሃንተር ለመስማት ፈቃደኛ አልሆነችም። የገመዱን አንዱን ጫፍ ከአንድ ምሰሶ ላይ አስራ በመቀጠል የብረት ክፈፉን ለሚዛን መጠበቂያ እየተጠቀመች ቀስ በቀስ ራሷን በማማው ጎን ወደ ታች አወረደች። በድንገት እጇ ተንሸራቶ በአየር ላይ ተንጠልጥላ ቀረች። በገመዱ ላይ ተንጠልጥላ ቁጥጥሯን ለመመለስ ታገለች። ከዚያም በጥንቃቄ ወደ ታች መውረዱን ቀጠለች። ነገር ግን የገመዱ ጫፍ ላይ ስትደርስ ቦርሳው አሁንም በጣም የራቀ ነበር። በአንድ እጇ ለመድረስ እየሞከረች ወደ ጎን ለመዘርጋት ሞከረች፣ ነገር ግን ምንም አልጠቀመም። ከላይ ሆና ቤኪ በጣም ደንግጣ ነበር። ሃንተር ወደ ላይ እንድትመለስ ለመነቻት፣ ነገር ግን ሃንተር የባሰ እብድ ሐሳብ ነበራት። የደህንነት ገመዷን ፈታችው። አሁን ያለምንም መከላከያ ተንጠልጥላ ገመዱን በአንድ እጇ ይዛ ሌላኛውን እጇን ወደ ቦርሳው ዘረጋች። በአየር ላይ ወደ ኋላና ወደ ፊት ተወዛወዘች። አሁንም ልትደርስበት አልቻለችም። ስለዚህ የማማውን ግድግዳ በእግሯ በመግፋት ራሷን ወደ ላይ ወረወረች። ከዚያም ትክክለኛውን ጊዜ ጠብቃ እግሮቿን ወደ ፊት አወዛውዛ ገመዱን ለቀቀችው። ልብን የሚያቆም ቅጽበት ነበር። ነገር ግን በሆነ መንገድ በብረቱ ሳህን ላይ በትክክል አረፈች። ሃንተር ወዲያውኑ ቦርሳውን አነሳች እና መጀመሪያ ያደረገችው ነገር የውሃውን ጠርሙስ ማውጣት ነበር። ቤኪ ከላይ ሆና ምራቋን እየዋጠች በጉጉት ስትመለከት እሷ አንድ ትልቅ ጉንጭ ውሃ ጠጣች። አሁን ቦርሳው አላቸው፣ ነገር ግን ሃንተር እንዴት ወደ ላይ ትመለሳለች? ቀስ ብላ ቆመች። በማማው ላይ ራሷን እያደላደለች ወደ ገመዱ በተቻለ መጠን ለመቅረብ ሞከረች። ከዚያም በጥንቃቄ ቀኝ እጇን ዘረጋች፣ ነገር ግን ገመዱ ትንሽ ይርቃት ነበር። በመቀጠል አንድ ደፋር ሐሳብ መጣላት። ወደ ኋላ ተመለሰች። ከቦርሳው ውስጥ የራስ ፎቶ ማንሻ ዘንጓን ሴልፊ ስቲክ አውጥታ የገመዱን ቀለበት ለመጠለፍ ተጠቀመችበት። እጇን ዘርግታ ቦርሳውን በገመዱ ቀለበት ላይ ለመስቀል ሞከረች፣ ነገር ግን በጣም ከባድ ነበር። ደጋግማ ሞከረች፣ ምንም አልሰራም። ልተው ስትል በመጨረሻ ቦርሳውን በቀለበቱ ላይ ማጥለቅ ቻለች። ይህም ቦርሳውን ለመያዝ በቂ ርዝመት ሰጣት። ሃንተር ቁመጠች፣ አይኖቿን ቦርሳው ላይ አተኩራ ዘለለች። በአየር ላይ ሳለች ያዘችው። ቤኪ ከላይ ሆና በድንጋጤ ተንፈሰፈሰች። ከዚያም በፍጥነት ገመዱን ይዛ በቻለችው አቅም ሁሉ ሳበች። ይህ በእንዲህ እንዳለ ሃንተር እጅ በእጅ እግር በእግር በፍጥነት ወጣች። ብዙም ሳይቆይ ከማማው አናት ጥቂት በታች ደረሰች። አሁን የመጨረሻውን የመሰላል ክፍል ብቻ መያዝ ነበረባትና በሰላም ትደርስ ነበር። ነገር ግን በዚያው ቅጽበት አንድ ነገር ተበላሸ። የሃንተር እጆች ዝልፍልፍ አሉ። መያዣዋ አመለጠችና መውረድ ጀመረች። ሁሉም ነገር በጣም በፍጥነት ተከሰተ። ቤኪ በድንጋጤ ደንዝዛ ቆመች። ያየችውን ማመን አልቻለችም። አስከፊውን እውነት ለመጋፈጥ ቀስ ብላ ወደ ጫፉ ስትጠጋ እንባዋ በፊቷ ላይ ይፈስ ነበር። ነገር ግን ሃንተር እየወደቀች ሳለ በመጨረሻው ሰከንድ ገመዱን ለመያዝ ቻለች። እጆቿ ተቆራርጠው ደም እየፈሳቸው ስለነበር ቤኪ እሷን ብቻዋን ወደ ላይ መሳብ ነበረባት። ይህ ፈጽሞ የማይቻል መስሎ ነበር። ነገር ግን በፍጥነት ከድንጋጤዋ ነቅታ እግሮቿን ለመደገፊያነት በመጠቀም ገመዱን ባላት አቅም ሁሉ መሳብ ጀመረች። በመጨረሻው የጥንካሬ እምቅ አቅሟ ሃንተርን ወደ ሰላማዊ ቦታ መለሰቻት። ውሃውና ድሮን ያለበት ቦርሳም አብሮ ወጣ። ቤኪ ጊዜ አላባከነችም። የውሃውን ጠርሙስ አውጥታ ሕይወቷ በእሱ ላይ የተመሠረተ ይመስል በአንድ ትንፋሽ ጠጣችው። በሁለት ቀናት ውስጥ የተሰማት የመጀመሪያው እውነተኛ እፎይታ ነበር። በመቀጠል እንደገና ቦርሳውን ፈትሸው ድሮኑን አወጡ። ቤኪ በቦርሳው ውስጥ የአንድ ሬስቶራንት ደረሰኝ አገኘች። የአይን መኳኳያ እርሳስ አይላይነር በመጠቀም በደረሰኙ ባዶ ጎን ላይ የነፍስ አድን መልእክት ጻፈች። ማስታወሻውን በድሮኑ ላይ አያይዘው ወደ ቅርብ ወደ ነበረው ሞቴል ለመላክ ተዘጋጁ። ሁሉም ነገር ተዘጋጅቷል። ቤኪ ድሮኑን ተቆጣጠረችውና በተቀላጠፈ ሁኔታ ተነሳ። ወደ ሩቅ ወዳለው ሞቴል በፍጥነትና በተረጋጋ ሁኔታ በረረ። ነገር ግን ብዙ ሳይሄድ ባትሪው አለቀ። ድሮኑ አሁን ቢወድቅ ኖሮ የመጨረሻ ተስፋቸው ይጠፋ ነበር። ስለዚህ ድሮኑ ኃይል ሲያጣ ቤኪ ተመልሶ እንዲመጣ ማድረግ ነበረባት።
እጇን ዘርግታ በመጨረሻው ሰከንድ ያዘችው። ነገር ግን ባትሪ ከሌለ አሁንም መልእክታቸውን መላክ አልቻሉም። እንደገና ተስፋ መቁረጥ ተሰማቸው። በድንገት በማማው አናት ላይ ስላለው የምልክት መብራት ሲግናል ላይት አሰቡ። ምናልባት ድሮኑን ለመሙላት ልንጠቀምበት እንችል ይሆናል በሚል ቤኪ ቦርሳውን ይዛ ሁለቱንም እጆቿንና እግሮቿን በመጠቀም እንደገና መውጣት ጀመረች። ቀስ እያለች ወደ ላይኛው ጫፍ አመራች። እዚያ ከደረሰች በኋላ መክደኛውን ፈትታ አምፖሉን አወጣችው። የድሮኑን ቻርጀር ሰካችው እና በሚያስገርም ሁኔታ ሠራ። ቤኪ በጣም ተደሰተች። ምንም አይነት እንቅስቃሴ ሳታደርግ ድሮኑ ሙሉ በሙሉ እስኪሞላ ድረስ ለ2 ሙሉ ሰዓታት እዚያው ተቀመጠች። ቤኪ ወደ መድረኩ ስትመለስ ለ1 ሰከንድ እንኳን አልቆመችም። ወዲያውኑ ድሮኑን አስነስታ ወደ ሞቴሉ እንዲበራ አደረገችው። ብዙም ሳይቆይ በስክሪኑ ላይ ሕንፃዎች መታየት ጀመሩ። ሰዎች ያሉበት ቦታ ላይ መድረስ ብቻ ነበር የሚያስፈልጋት። አንድ ሰው በድሮኑ ላይ የተያዘውን ማስታወሻ ያያል። ቤኪ ደስታዋን መቆጣጠር አልቻለችም ነበር። ነገር ግን ድሮኑ መንገዱን ሲያቋርጥ አንድ የጭነት መኪና በፍጥነት መጥቶ ድሮኑን ሰባብሮ አጠፋው። ቤኪ በድንጋጤ ደነዘዘች። ገና የሆነውን ነገር ማመን አልቻለችም። በጣም ቀርባ ነበር። የጭነት መኪናው አሽከርካሪ ለማየት ሲወርድ አየችው። ወረቀቱን ካየው አሁንም ዕድል አላቸው። ነገር ግን አሽከርካሪው የተሰባበረውን ድሮን አላስተዋለም። ዙሪያውን ተመልክቶ ምንም ነገር አላይም። ወደ መኪናው ተመልሶ ገብቶ ነዳ። ቤኪ በእንባ ተሰባበረች። ያ ነበር። ሁሉንም ተስፋ አጣች። ነገር ግን ነገሮች የበለጠ ሊባባሱ ነበር። ወደ ሃንተር ዞራ ስትመለከት ሃንተር ቀስ ብላ ፊቷን ወደ እሷ ዞረች። ይህም የፈሰሰና የበሰበሰ ቁስል አሳየ። ቤኪ በከፍተኛ ሕመም ተዋጠች። በድንገት አስከፊው እውነት ገባት። ሃንተር በብረቱ ሳህን ላይ ስትወድቅ ነበር የሞተችው። ያንን ውድቀት በሕይወት አልተረፈችውም ነበር። ቤኪ ያን ሁሉ ጊዜ በምናብ ሃሉሲኔሽን እያየች ነበር። ወደ ላይ የሳበችው ቦርሳውን ብቻ ነበር እንጂ ሃንተርን አልነበረም። ከዚያን ጊዜ ጀምሮ ቤኪ በዚያ ማማ ላይ ሙሉ በሙሉ ብቻዋን ነበረች፣ ከትስታ ጋር እያወራች። በሚነድደው ፀሐይ ስር ሙሉ በሙሉ ራሷን ስታ በመድረኩ ላይ ወደቀች። በድንገት አንድ የተራበ ጥንብ አንሳ ቫልቸር ወደ ታች በሮ መጥቶ የቆሰለውን ጭኗን መቆንጠጥ ጀመረ። ነገር ግን ቤኪ ቀስ ብላ አይኖቿን ከፈተች። እይታዋን ወፉ ላይ አድርጋ በአንገቱ ያዘችው። ጥንብ አንሳው በኃይል ታገለ። ነገር ግን የተራበችውና የተቆጣችው ቤኪ እሱን ለመጣል ቻለች። በመቀጠል ጥሬውን መብላት ጀመረች። ምንም አልገዳትም። የቀራት አንድ ሐሳብ ብቻ ነበር፣ ምንም ቢሆን በሕይወት መትረፍ። ከበላች በኋላ ቤኪ የደህንነት ገመዱን ፈታች። በቀረው የመሰላል ክፍል ላይ ወደ ታች ወርዳ ገመዱን ዝቅተኛው አሞሌ ላይ አሰረችው። በመቀጠል የቀረውን ገመድ ጣለችው። ይዛውም በፍጥነት ወደ ታች መንሸራተት ጀመረች። በዚህ ጊዜ ምንም ማቅማማት አልነበረም። እንቅስቃሴዎቿ ስለታም እና በራስ መተማመን የነበራቸው ነበሩ። በአጭር ጊዜ ውስጥ የገመዱ ጫፍ ላይ ደረሰች። ቁልፉን ፈታችና ወደ ብረቱ ሳህን ላይ ዘለለች። የሃንተርን እየበሰበሰ ያለውን አካል ተመለከተችና ከፍተኛ የስሜት መናወጥ ተሰማት። ነገር ግን ቀጥሎ ያደረገችው ነገር ይበልጥ የማይታመን ነበር። አሁንም ምንም የኔትወርክ መስመር ባይኖርም ለአባቷ የእርዳታ መልእክት ጻፈች። በመቀጠል የሃንተርን ጫማ አውልቃ ስልኩን ውስጥ አደረገችው እና በቁስሉ በኩል ወደ ሃንተር ሆድ ውስጥ በጥልቀት ገፋችው። ሁሉም ነገር ቦታው ላይ ሲሆን ቤኪ አካሉን አንድ ጊዜ በኃይል ገፋችውና 2000 ጫማ ከፍታ ላይ ወደ መሬት እንዲወድቅ አደረገችው። ስጋውና ጫማው ውድቀቱን ስለሚከላከሉት ስልኩ በሕይወት ይተርፋል እና መሬት ሲመታ የኔትወርክ መስመሩ ተመልሶ መልእክቱ ይላካል። በቤት ውስጥ አባቷ ጄምስ መልእክቱን ደረሰው። ወዲያውኑ ወደ 911 ደውሎ ወደ ማማው ተጣደፈ። ቤኪ በመጨረሻ ተረፈች። ቤኪ አባቷን ባየችበት ቅጽበት ቀጥታ ወደ እቅፉ ሮጣ በመግባት በከፍተኛ ሁኔታ ስቅስቅ ብላ አለቀሰች።